ሰላም ሰላም፣ እንዴት ናችሁ? የእንግሊሽ ፎር ኢትዮጵያ ቤተሰቦች ሁሉ ሰላም። ዛሬ ይዘንላችሁ የመጣ ነው የትምህርታችን ርዕስ ቤዚክ ስትራክቸር ኦፍ ሴንቴንስ ነው። እንግዲህ የሴንቴንስ ስትራክቸር መዋቅር ምን ይመስላል የሚለውና ስንት አይነት ስትራክቸር ኦፍ ሴንቴንሶች አሉ እና አይነቶቹን ነው በደንብ የምናየው። እና ደብተርና እስክሪብቶ መያዛችሁን እንዳትረሱ፣ ማስታወሻ እየያዛችሁ ተከታተሉኝ። እንግዲህ ቤዚክ ስትራክቸር ኦፍ እንግሊሽ ሴንቴንስ ዋናው ምንድነው? ሳብጀክት ፕላስ ቨርብ ፕላስ ኦብጀክት ነው። ሶ እዚህ ጋር ይሄው እንደ አማርኛ አይደለም፣ እንግሊዘኛ የራሱ የሆነ ፎርሙላ አለው ማለት ነው። ሴንቴንስ ሲመሰረት ሳብጀክት ቨርብ ኦብጀክት ይባላል ማለት ነው። በኤግዛምፕል ሺ ኢትስ ብሬድ ብንል እዚህ ጋር ሳብጀክት ምንድነው? ሺ ሳብጀክት ነው ማለት ነው። ኢትስ የምትለዋ ቨርብ፣ ብሬድ የሚለው ኦብጀክት ነው ማለት ነው። ሺ ይሁን እዚህ ጋር ባይው በነጣጥሏ ምትተል ማለት ነው። ስለዚህ ከአማርኛው ይለያል ማለት ነው። እሺ በእንግሊዘኛ መጀመሪያ ላይ የሚመጣው ምንድነው? ሳብጀክት ነው አይደል? በመጀመሪያ ይመጣል። አማርኛ ግን ብዙ ቨርብ መጨረሻ ላይ ነው የሚመጣው። ቨርብ አይደለ? ሳብጀክት ኦብጀክት ፕላስ ቨርብ ነው እና ሳብጀክቱ ያው ተመሳሳይ ነው መጀመሪያ ላይ፣ ግን መሀል የሚመጣው በእንግሊዘኛ ቨርብ ነው፣ በአማርኛ ግን ኦብጀክት ነው ማለት ነው። በኤግዛምፕል ብትሰዩ እሷ ዳቦ ትበላለች የሚለው ነው ማሰሪያ አንቀጹ። ስለዚህ ልዩነት አላቸው ማለት ነው። እሺ ቀጣይ ሲምፕል ሴንቴንስ የሚባል ነገር አለ። ሲምፕል፣ ኮምፓውንድ እና ኮምፕሌክስ የሚባል ሴንቴንስ ስትራክቸር አለ እና የሴንቴንሶቹን እያንዳንዳቸው ምን ማለት እንደሆነ ነው ያለ። የመጀመሪያው ሲምፕል ሴንቴንስ ምን ማለት ነው? ሲምፕል ሴንቴንስ ማለት እንግዲህ አንድ አይዲያ ብቻ የያዘ ሲንግል የሆነ አረፍተ ነገር ሲምፕል ሴንቴንስ ይባላል። አንድ ሳብጀክት ያለውና አንድ ቨርብ ያለው ብቻ ማለት ነው። ስለ አንድ ነገር ብቻ የሚያስረዳ ማለት ነው። አንድ እዚህ ጋር ዘ ቦይ ራንስ አለ። ልዩቱን መሮጡን ብቻ የሚያመለክት ዘ ቦይ ራንስ፣ በቃ ሌላ የለም ማለት ነው። ዘ ቦይ ምንድነው? ሳብጀክት። ረንስ የሚለው ምንድነው? ቨርብ። አንድ ሳብጀክት እና አንድ ግስ ወይም ቨርብ ያለው ምን ይባላል? ሲምፕል ሴንቴንስ ይባላል ማለት ነው። አይ ስተዲ እንግሊሽ፣ እዚህ ጋር አይ አንድ ሳብጀክት አለው፣ ስተዲ የሚለው አንድ ቨርብ፣ እንግሊሽ ኦብጀክት ነው። ሶ ይሄም አንድ ሲምፕል ሴንቴንስ ነው ማለት ነው። ቀጣይ ኮምፓውንድ ሴንቴንስ እናያለን። እዚህ ጋር ኮምፓውንድ ሴንቴንስ እንግዲህ ኮምፓውንድ ሴንቴንስ ከሲምፕል ሴንቴንስ ደግሞ ይለያል ማለት ነው። ሁለት ሴንቴንስ ነው የሚይዘው ማለት ነው። በኮንጃክሽን ተያይዞ ኮንጃክሽን ተጠቅሞ በት የሚለውን እዚህ ጋር በት ኤንድ ኦር የሚሉትን ኮንጃክሽኖች ተጠቅሞ የሁለት ሴንቴንሶችን አንድ ላይ አዋቅሮ የያዘ ኮምፓውንድ ሴንቴንስ። ሁለት ሙሉ ሐሳብ ያላቸው፣ ሁለቱም ኢንዲፔንደንት ፕላስ ኢንዲፔንደንት ይባላል። ሙሉ ሐሳብ ያላቸው ናቸው ሁለቱም ማለት ነው። ለምሳሌ እዚህ ጋር ብንሄድ እዚህ ጋር ምን ነው? አይ ስተዲ እንግሊሽ ይላል አይደል? አይ ስተዲ እንግሊሽ እና ኤንድ ብሎ አይ ፕራክቲስ ኤቭሪ ዴይ ሁለቱም ሚኒንግ ያላቸው አንዳንድ ሴንቴንስ ናቸው። ሶ ይሄኛውም ኢንዲፔንደንት ሴንቴንስ ነው፣ ይሄኛውም ኢንዲፔንደንት ነው። ሶ ሁለቱን በኤንድ አያይዞ ሲሰጣቸው ምን ኮምፓውንድ ይባላል ማለት ነው። ሺ ኢዝ ታየርድ አለ ደግሞ እዚህ ጋር ሺ ኢዝ ታየርድ በት አለ ሺ ወርክስ ሃርድ። እሺ ኮምፓውንድ ሴንቴንስ እዚህ ጋር ሁለት ኢንዲፔንደንት ክሎዞችን የያዘ ነው። ሙሉ ሚኒንግ የሚሰጡ ማለት ነው። በኮንጃክሽን የተያያዘ ነው። እዚህ ጋር ስናየው ኮንጃክሽን ፎርሙላው
ኢንዲፔንደንት ክሎዝ እዚህ ጋር አለ፣ እዚህኛውም ጋር ኢንዲፔንደንት ክሎዝ፣ ለመሃል ኮንጃንክሽን አለ። እዚህ ጋር ምንየው ኢዚ ኢንዲፔንደንት ክሎዝ ሴንቴንስ ነው። እዚህኛውም ጋር ኢንዲፔንደንት ናቸው። ሁለቱም አረፍተ ነገሮች ራሳቸውን የቻሉ ናቸው። አንዱ በአንደኛው ላይ ጥገኛ አይሆንም ማለት ነው። እሺ ኤግዛምፕል ማየት ትችላላችሁ። I studied hard and I passed the exam. studied hard በጣም ጠንክሬ አጥንቼ ነበር፣ ስለዚህ ፈተናውንም አልፌያለሁ። ሁለቱም የተለያዩ አረፍተ ነገሮች ማለት ነፃ አንዱ ባንዱ ላይ እንትን ያልሆነ ማለት ነው፣ ዲፔንድ ያልሆኑ ናቸው። እዚህኛውም ጋር she was tired ነው የሚለው but she finished her work ይላል። ኮምፕሌክስ እንግዲህ ኮምፓውንድ እና ኮምፕሌክስ ግራ እንዳያጋባችሁ። ኮምፕሌክስ ማለት ምን ማለት ነው እንላችሁ። ሜን ክሎዝ ፕላስ ሰቦርዲኔት ክሎዝ ነው። ይሄኛው ደግሞ ይሄን ሰቦርዲኔት ወይም ዲፔንደንት ክሎዝ ይባላል። እዚህ ጋር ስናየው አይ ስተዲ ሃርድ አለ። ይሄኛው ሜን ክሎዝ ነው፣ ዋናው ሚኒንግ አለው። ቢኮዝ አይ ዋንት ቱ ፓስ። ይሄኛው አይ ዋንት ቱ ፓስ የሚለው ዚስ ኢዝ ዲፔንደንት ነው ማለት ነው። አይ ዋንት ቱ ፓስ የሚለው ሺ ስማይልድ አለ when she saw her friend። ስለዚህ እነኚህ የመጀመሪያዎቹ ራሳቸውን የቻሉ ኢንዲፔንደንት ክሎዞች ናቸው። ይሄኛው ደግሞ ሁለተኛው ላይ እዚህ ጋር ያሉት ምንድናቸው? እነኚህ ኢንዲፔንደንት ክሎዞች ይባላል ወይም ሰቦርዲኔት ክሎዝ የሚባሉት ነው ማለት። እሺ ቀጣይ ያው ፎርሙላው ነው እዚህ ጋር ያለው ኢንዲፔንደንት ፕላስ ዲፔንደንት ክሎዝ ነው። መሃል ላይ ኮንጃንክሽን አለ። ዲፔንደንት ወይም ሊቀያየሩም ይችላሉ ቦታ። አሁን ለምሳሌ I studied hard አለ ይላችሁ። I studied hard because I want to pass አለ። I studied hard because I want to pass። ይሄኛው ኢንዲፔንደንት ነው፣ ይሄኛው አያያዥ ኮንጃንክሽን ነው፣ ይሄኛው ዲፔንደንት ክሎዝ ነው ማለት ነው። although አለ እዚህ ጋር she was tired she finished her work። ይሄኛው ደግሞ እዚህኛው ጋር ጥያቄዎችን እኔ መሰለኝ 5 ጥያቄዎች አሉ። እነሱ በደንብ እናያቸው እስኪ። በዛ መልክ ስናያቸው ደግሞ ግልጽ ያልሆነ ግልጽ ይሆናል ብዬ አስባለሁ። እዚህ ጋር መጀመሪያው ላይ እንትኖች ናቸው። ሴንቴንስ በኩዌሽን መልክ ሲመጣ አሁን ለምሳሌ ብዙ ጊዜ ኦግዚላሪ በመጀመሪያ ይመጣል። ለምሳሌ do you like coffee yeah are they ready ይላሉ። እነኚህ ኦግዚላሪ ቨርቦች መጀመሪያ ላይ ይመጣሉ። ዲ አር ኔጌቲቭ ሲሆን እዚህ ጋር I don't like coffee ነው። ይሄ ኦግዚላሪ ፕላስ ኖት ይሆናል ማለት ነው። I don't ፈተና ላይ እነኛ ለፊት ይመጣሉ። እሺ ያዟቸው። የግራመር ፈተና ነው። ሌላ እንኳን እሺ አስፈላጊ ሊሆን ይችላል። እሺ ማጠቃለያ ስንሰጥ ምንድነው? በእንግሊዘኛ ሳብጀክት ፕላስ ቨርብ ፕላስ ኦብጀክት ነው። በአማርኛ ሳብጀክት ፕላስ ኦብጀክት ፕላስ ቨርብ ነው። በአማርኛ በእንግሊዘኛ ስትራክቸር እንደሚለያይ ትይዙልኛላችሁ። እንግዲህ አረፍተ ነገሮች ሲምፕል፣ ኮምፓውንድ፣ ኮምፕሌክስ እንደሚባሉ 3 እንደሆኑ ትይዙልኛላችሁ እና ኩዌሽን እና ኔጋቲቭ ኦግዚላሪ ቨርብ ቅድሚያ እንደሚመጣ ትይዙልኛል። ኩዌሽን ስንመሰረት ኦግዚላሪ ቨርቦች መጀመሪያ ላይ ነው የሚመጡት ማለት ነው። እዚህ ጋር which sentence is correct ይላል። ከነኚህ ላይ እስኪ ከዚህ ኮሬክት የሆነውን ሴንቴንስ ምረጡ። ኤትስ አለና ሺ ብሬድ ይሄ ሮንግ ነው። ኤትስ ቨርብ ነው። በየትኛውም ፎርሙላ አይሄድም። ይሄኛው ስትራክቸሩ አስተስተታ ማለት ሺ ኤትስ አለ። ይሄኛው ሺ ሳብጀክት ነው፣ ይሄ ቨርብ ነው። ብሬድ የሚለው ኦብጀክት ነው። so this is right ማለት ነው። ይሄኛው ለምን አይሆንም? ብሬድ የሚለው ኦብጀክት ነው፣ ኤትስ የሚለው ቨርብ ነው። አዘብራረቀው ማለት ነው። ሺ ብሎ ደግሞ ብሬድ ያለው እዚህ ጋር ሳብጀክት ኦብጀክት እዚህ ጋር ቨርብ አደረገው ማለት ነው። እሺ the answer is B ሆነ ማለት ነው። identify subject in the sentence ይላል። identify the subject in sentence the student study English ይላል። እንግዲህ the students study English ይላል። ሰብጀክቱን ከዚህ ውስጥ ለዩ ነው የተባላችሁት። identify the subject ነው የሚለው። ይሄ ከዚህ ውስጥ ማን ነው?
መጀመሪያ በፎርሙላው መሰረት መሄድ ነው። በቃ ቀላል ነው። ስተዲ የሚለው ምንድነው? ቨርብ መካከል ላይ ያለው። እንግሊሽ የሚለው ምንድነው? እዚህ ጋር ኦብጀክት። ሶ ዘ ስቱደንትስ የሚለው ምንድነው? ሳብጀክት ነው ማለት መጀመሪያ ላይ ስለሚገኝ ይሄኛው በጭራሽ አይሆንም። ሁለቱን እንድብሉን። ቀጣይ which one is a compound sentence ይላል። ኮምፓውንድ ሴንቴንስ የሆነ የትኛው ነው? ኮምፓውንድ ያልኳችሁ እንግዲህ ሁለቱም ኢንዲፔንደንት ፕላስ ኮንጃክሽን ፕላስ ምንድን ነበር ያልኳችሁ? ኢንዲፔንደንት፣ ሁለቱም ራሳቸውን የቻሉ ናቸው። አንዱ በአንደኛው ላይ ጥገኛ የሆነ አንዱ ሴንቴንስ ከአንዱ ሴንቴንስ በኮንጃክሽን ተያይዞ ሲገኝ ምን ይባላል ያልኳችሁ? ኮምፓውንድ ሴንቴንስ ነው። እንግዲህ አይ ላይክ ኮፊ ይላል። እዚ ሲምፕል ሴንቴንስ ይሄኛው ሲምፕል ሴንቴንስ ነው። ሺ ረንስ ፋስት ይሄኛውም ሲምፕል ሴንቴንስ ነው። አይ ስተዲ ሃርድ አለ ኤንድ አይ ፕራክቲስ ኤቭሪ ዴይ። ይሁን አይ ስተዲ ሃርድ ለብቻው አንድ ሜን ክሎዝ ነው። አይ ፕራክቲስ ኤቭሪ ዴይ ይሄኛውም አንድ ሜን ክሎዝ ነው። ዘ አንሰር ኢዝ ሲ ይሆናል ማለት ነው። ዲም አይ ዋዝ ታየርድ የሚለው ሲምፕል ሴንቴንስ ነው። ዘ አንሰር ኢዝ ሲ ሆነ ማለት ነው። እሺ what is the correct question form ይላል። እንግዲህ question form correct የሆነው የትኛው ነው? you are happy ይሄ ባጭራሽ አይሆንማ። ምንድነው ቅድም እያልኳችሁ auxiliary verb question ላይ መጀመሪያ ነው የሚመጣው። question ከሆነ auxiliary verb ይቀድማል ብዬጃችኋለሁ። እዚህ ጋር auxiliary verb የትኛው ነው? are የሚለው ነው። are ደግሞ መካከል ነው ያለው። እዚህኛው ጋር እሺ ቀደመ። are you happy? yes this is the correct question form ነው። happy you are ይሄኛው ማበላሽው። ስለዚህ ትክክለኛው ቢ ነው ማለት ነው። እሺ which sentence is negative ይላል። ኔጌቲቭ የሆነው የትኛው ነው እንግዲህ የሚለው? she plays football ይላል። she is playing football. she does not play football. she played football። ይሄ ሲምፕል ነው። በቃ ኖት ያለውን አይታችሁ she does not football ያላችሁ። ግን የሚይዙት እዚህ ጋር አንድ ነገር ከኖትና ከኦክሲላሪ ቨርብ ማይቀድማል ብትባሉ ኦክሲላሪ ቨርብ ይቀድማል። ኦክሲላሪ ቨርብ ቀድሞ ነው ኖት የምትመጣው። ዳዝ አር ሊሆን ይችላል፣ ኩድ ሃቭ ምናምን ተጠቅማችሁ እዚህ ጋር ኖት ወይም ኔጌቲቭ መጣው ከሄልፒንግ ቨርቦቹ ነው። እና እናመሰግናለን። ለዛሬው እዚህ ላይ ይበቃናል። መልካም ጊዜ ይሆንላችሁ።